የኢትዮጵያ ሚስጥር የጠፋው ሻሚር የአክሱም ልብን የወቀረው የላሊበላ ድንቅ መቅደሶችንም ብርት ያስዋበም የንጉሥ ሶሎሞንን ታላቅ ቤተ መቅደስ የገነባው ድንጋይን እንደ ቅቤ መቁረጥ ኃይል ያለው ሻሚር በታሪክ ጠፋም። ነገር ግን በአውራጃዎች ሚስጥራዊ ዋሻዎች ጥልቀት ውስጥ በእጅ ባልተነካ ጥንታዊ ቅርስ ተደብቆ ዘመኑን ሁሉ ሳይፈርስ ቀርቶም እየጠበቀ እንዳለ በነግራችሁስ። የተረገመችው ጎጆ ደጃፍ ላይ ቆሜያለሁ። የመብረቅ መሃል ላይ ያለበት ዛፍ ከጭንቅላቴ በላይ ቆሟል። አብዱ በፍቃደኝነት የሰጠኝ የያዕቆብ ዘር ኪታብ የተሰጋው ጥንታዊ በር ሲከፈት ከውስጥ የገጠመኝ ግን የገዳም መንፈስ ያሉን አስፈሪ ነገር ምንድነው? በመተኩ የሶስት ታላላቅ እምነቶች ኦሪት፣ መስቀልና ጨረቃ አንድነት በድንጋይ ተቀርጾ አየው። ይህ አባቶች ቃል ኪዳን ነው። ይህ እውነት ለዘመናት የቆመው የልዩነት ፖለቲካን አፍርሶ ኢትዮጵያን በንጹህ ልቧ ወደ ፍቅር እንድትመለስ የመጨረሻው ተስፋችን ነው። ነገር ግን ይህን ሚስጥር ቀብሮ ሊያስቀሩ የተላከው የታጠቀው ጥላ ከኋላዬ ነው። እጁን ወደ መሳሪያው ላከም። በዚያሽ ቅጽበት የዓለምን ታሪክ የመቀየር አደራ በእኔና በእርሱ ጥይት መካከል ተንጠልጥሎ ያለ እውነትም እስኪሆን ድረስ ተሰማኝ። እንዴት ማምለጥ እችላለሁ? በእውኑ በኢትዮጵያ ላይ እጅግ ሚስጥራዊና ውብ የሆኑ ታሪኮች አሉን። ያልተፈለጉ፣ ያልተዳሰሱ ግን እጅግ ታምራትን የሚያደርጉ ድንቅና ልዩ ቀመሮች አሉ። በምድር ላይ ፍጹም ቀጥተኛ የሆኑ የጥንት መስመሮች አሉ። እኒህ መስመሮች በኢትዮጵያ በረሃ ውስጥ ባሉ በእሳተ ገሞራ እምብርት ይጀምርና በድንጋይ ተፈልፍሎ ወደ ተሰራው የላሊበላ ቤተክርስቲያን በኩል ይዘልቃል። የጥንት ጠቢባን በ38 ዲግሪ ኬንትሮስ ላይ ያስቀመጠው ይህ የኃይል ፍሰት የኦሪዮንን ኮከቦች በትክክል ወደ ምድር ያወርዳል። ይህ መስመር የሚቋረጥበት ቀን ደግሞ አዲስ የምድር መንቀጥቀጥ ውደት የሚጀምርበት ጊዜም ይተነበያል። እነሆ ስለ ዋሊ አሊ ኮድ ነግራችኋለሁ። የምድር ኃይልና የሰማይ ኮከቦች የተሳሰሩበት የረቂቅ ሳይንሳዊ ታሪኮቻችንን እንገልጽላችኋለሁ። የኔ የናቡቴና የሐኪሙ መገናኘት በምናባዊ ቴሌፓቲክ መንገድ የሚነግሩኝ ሚስጥሩ ይህ ነው። አክሱም፣ ላሊበላ፣ አባይ ተፋሰስ የጥንት የኢትዮጵያውያን ጠቢባን የገነቡት ትልቅ የኃይል አንቴና መሆናቸውን ነግረውኛል። በሆኑ ላሊበላን ከሰማይ ላይ ካለ ኦሪዮን ኮከብ ስብስብ ጋር ያገናኙት ለምንድን ነው? የኦሪት ኮድ 314 እና ፋይ ከአፋር እሳተ ገሞራ የዩራኒየም ኃይል ጋር ያለው ትስስር ምንድን ነው? የቀበርኩትን ሳጥን የዳንኤልን ትንቢት መፍቻ መሆኑን ነግራችኋለሁ። ያ ሳጥንና የአብዱ ኪታብ በጮቄ ተራራ ሲገናኙ የኢትዮጵያ ሌላይን የሚባለው የመሬት ስበት ሚዛን ይነቃል። ያኔ ነው ዓለም የአባቶችን ሳይንስና መንፈሳዊነት የሚረዳው። በሆኑ በፍለጋዬ ወቅት ያገኘኋቸውን እጅግ ሚስጥራዊና ታምራዊ የሚያስበሉ ጉዳዮችን በዚሁ በሚዲያ ያቀረብኩላችሁ እገኛለሁ። ዓለም አቀፍ ስጋትና የኢትዮጵያ ሌላይን ሚስጥርን እንዳሰናል። እነሆ ዶናልድ ትራምፕ በአንድ ወቅት ሱናሚንና ቶርኒዶን በተመለከተ ሰሜን ተራራን በኒውክሌር ቦምብ የመምታት ሐሳብ ሲያነሱ እነሆ ዓለም በድንጋጤ ተመልታ ነበር። ግን ለምን ብለን እንጠይቃለን። ሳይንቲስቶች እብደት ብለው የጠሩት የሐሳብ በኢትዮጵያ ተራሮች ስር ለተቀበረው የዩራኒየም ኃይል መነሻ ቢሆንስ ብለን እንጠይቃለን። ይህንን ሁሉ የመፈታበትን እነም ሚስጥር የሚያውቁ አባቶች ጋር እጅግ በርካታ ምርምሮችንና ጥናታዊ ጽሑፎችን ሰርተናል። በየዋሻውና በየገደላ ገደሉ ባሉ በተሰወሩና ራሳቸውን ደብቀው በሚኖሩ እጅግ ጥንታዊና ታምራዊ እውነቶችን የሚገልጡ አባቶች ጋር ተወያይቼም በዳና ሚዲያ ያቀረብኩላችሁ እገኛለሁ። ሐኪሙ የፈቱልኝ የነገሩኝ ሚስጥር ይህ ነበር። የኢትዮጵያ ሌላይን አፋር፣ ሰሜን ተራራ፣ አክሱም፣ ላሊበላ፣ እንጦጦ ዝም ብሎ ታሪካዊ መስመር ብቻ አይደለም። እሱ የፕላኔቷን የተፈጥሮ አደጋዎች ንፋሳትንና ማዕበላትን የሚቆጣጠር የተፈጥሮ ኒውክሌር ሪኤክተር ነው ነበር ያሉ። ትራምፕና የዓለም ሀያላን የሚፈልጉት ይህንን ነው። ራስ ደጀን ላይ ያለው የሰማይ አንቴናና አፋር ስር ያለው የጂኦተርማል ኃይል ሲቀናጁ ዓለምን ከሱናሚ ሊያድኑ ወይም ዓለምን ሊያጠፉ የሚችሉበት 314 የተሰኘው የፋይ ኮድ መፍቻ እነሆ እየፈለኩ እገኛለሁ። የተቀበረው ሳጥን ውስጥ ያለው የዳንኤል ትንቢት ፍጻሜው እንደደረሰ ሐኪሙ ነግረውኛል። የታጠቀው ጠላት የሚያሳድደኝ ለፖለቲካም ብቻ ሳይሆን ይህንን ኒውክሌር የተቃጣበትን ጂኦግራፊያዊ ቁልፍ ይዤ ወደ ጮቄ ተራራ ስለመጓዝ ነው። የኢትዮጵያ ተራሮች ዓለምን ከጥፋት ሊታደጉ ይችላሉ ወይስ የታላላቅ ኃያላን የጦር ሜዳ ይሆናሉ? እውነቱ
እንሆ በማስቀመጥላችሁ በዳና ሚዲያ ታገኙታላችሁ። በመላው ዓለም የምትገኙ ውድ የፊደል ቲዩብ ተከታታዮቻችን በቀደመው ፈለገ ጥበባት ያሁኑ ፊደል ቲዩብ ዘመን ተሻጋሪ የኢትዮጵያ ታሪኮችን፣ ጥንታዊ ቅርስና ቀደምት እሴቶችን የምንመረምርበት ልዩ መስኮት ነው። የመንፈስና የትረካ ማዕድ ይቀርብበታል። በዚህ ቻናል የኢትዮጵያ መንፈሳዊና ታሪካዊ ጥልቀት በስፋት እንቃኛለን። ከጥንት የብራና ጽሑፎች እስከ አስደናቂ ገዳማትና ውቅር አብያተ ክርስቲያናት ድረስ ያለው ልዩ ውብና አስደናቂ የሆኑ ታሪኮቻችንን ወደ እናንተ እናደርሳለን። በተለይ ፍለጋ፣ ቅርስ፣ እሴት፣ ታሪክ፣ ሃይማኖት፣ ጉዞና ገዳማት በሚሉ መርሆዎች ላይ በማተኮር የሃይማኖት ምንጮችንና ልዩ ትምህርቶችን ፈትሻለን። የሀገራችን የማይረሳ ታሪኮች ከመጀመሪያው እስከ ዛሬ እንዘክራለን። በገዳማት ውስጥ የተሰወሩ መንፈሳዊ ጉዞዎችን በምስልና በቃል እናስሳለን። በተለያዩ ልዩ ቦታዎች እንጓዛለን። አብረን እንሄዳለን፣ እንኳተናለን። ልዩ ውብና ታሪካዊ አንድምታ ያላቸውን መጻሕፍት እንመረምራለን። በርካታ ገዳማትን እንጎበኛለን፣ አድባራትንም እናያለን። በርካታ ሚስጥሮችን ለመፍታት በተለያዩ ቦታዎች እንጓዛለን። ይህ የእናንተው ፊደል ቲዩብ ነው። የቀደመው ፈለገ ጥበባት የማይረሱ ታሪኮች ከመጀመሪያው እስከ ዛሬ ድረስ አብረን እየቀጠልን እንዘክራቸዋለን። በገዳማት ውስጥ የተሰወሩ መንፈሳዊ ጉዞዎችን በምስልና በቃል እናሳያቸዋለን። እኔ ፈላጊ አሳሽ ነኝ፣ ኳታኝ ነኝ። ሚስጥርን ከያለበት እየፈለቀኩ ለእናንተም አደርስላችኋለሁ። እናንተ ይህንን ቻናል በመከታተል ተመራጭ የሆነውን ሌላኛው ዳና ሚዲያን በመደገፍ እኒህን እውነቶች አብረን እንገልጥ ዘንድ ጠይቃችኋለሁ። በገዳማት ውስጥ የተሰወሩ መንፈሳዊ ጉዞዎችን አብረን ስናደርግ በምስል የተደገፉ እውነቶችን እየገለጥን ለዓለም የምናሳይበት መድረክ እንፈጥራለን። አባቶቻችን እውነት፣ ጥበብ፣ ታምራትና ድንቅ ነገርን ለልጆቻችን ለኛ እናወርሳለን። ፊደል ቲዩብ ለሁሉም የጥንታውያኑን ጥበብና የእናት አባቶቻችን እሴት እናካፍላለን። የፊደል ቲዩብ ተልዕኮ ዘመናዊውን ዓለም ከጥንታዊ ማንነት ጋር በማስተሳሰር ተመልካች ከትውልድ ወደ ትውልድ የሚተላለፈውን ጥልቅ እውቀት እንዲጨብጥ ማስቻል ነው። ቀደም ሲል የገለጽኩላችሁ እኒህ ፍለጋዎች፣ ምርምሮች ድንቅና ልዩ የሆኑ የራሴ የግሌ የታሪክ ፍለጋዎችን በዳና ሚዲያ ታገኙታላችሁ። የዳና ሚዲያን ሊንክ በሐሳብ መስጫ ሳጥን ውስጥ ያስቀምጥላችኋለሁ። ወደ ዳና ሚዲያ በመግባት ዳና ሚዲያ የፊደል ቲዩብ ወይም የቀደመው የፈለገ ጥበባት ሌላኛው ገጽ ነውና በእርሱ መከታተል ትችላላችሁ። ፕሮግራማችን በመደገፍ ላይክና ሳብስክራይብ፣ ሼር እያደረጋችሁ ለመላው ዓለም ለማድረስ ኃላፊነታችሁን ስለምትወጡ ከወዲሁ ምስጋናን አቀርብላችኋለሁ። ይህ የቀደመው ፈለገ ጥበባት ያሁኑ ፊደል ቲዩብ ነው። በመላው ዓለም የምትገኙ ውድ አድማጭና ተከታታዮችም በሌላ ሀሳቦች፣ ፕሮግራሞችና ድንቅ በሆኑ ፍለጋዎች እስክንገናኝ ድረስ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ እያልኩኝ እዚህ ላይ ሀሳቤን እቋጨዋለሁም።